ቢክ ስክሪፕቶ ኢትዮጵያ ውስጥ መመረት ሊጀምር መሆኑ ተሰምቷል። ቢክ ስክሪፕቶን ላለፉት 20 ዓመታት በብቸኝነት በሀገሪቱ ሲያስመጣና ሲያከፋፍል የቆየው አልሳም ኃላፊነቱ የተወሰነ የግል ማህበር ስክሪፕቶን በሀገር ውስጥ ማምረት የሚያስችለውን ስምምነት ከቢክ ኢስት አፍሪካ ሊሚትድ ካምፓኒ ጋር አድርጓል። በስምምነቱ መሰረትም አልሳም ፋብሪካውን በሀገር ውስጥ በማቋቋም የሚያመርት ሲሆን ቢክ ኢስት አፍሪካ ደግሞ የስሙ ባለቤት በመሆናቸው የምርት ጥራቱን ይቆጣጠራሉ ተብሏል። ቢክ ስክሪፕቶ ካለው ተፈላጊነትና የገበያ ስፋት አንጻር በኢትዮጵያ መመረት መጀመሩም ለሀገሪቱ የጎላ ኢኮኖሚያዊ ፋይዳ እንደሚኖረው ተገልጿል። ለሀገራችን የቴክኖሎጂ ሽግግር ይፈጥራል፣ የውጭ ምንዛሪ ያስገኛል፣ ለዜጎች የሥራ ዕድል ይፈጥራል። በመንግስት በኩልም ወደ ሀገር ውስጥ የሚገቡ ሸቀጦችን በሀገር ውስጥ በማምረት የውጭ ምንዛሪ ወጪ ማዳንን እና ተጓዳኝ ጥቅሞችን ለሀገር ማስገኘት የሚያበረታታና የሚደግፍ ግልጽ ነው። የቢክ ኢስት አፍሪካ ዋና ስራ አስፈጻሚ ፒተር ቫን ዴን ብሮክ በበኩላቸው ኩባንያቸው የትምህርትን አድማስ ለማስፋት ግብአት በማሟላት በኩል በትኩረት የሚሰራ መሆኑን ጠቁመው ስክሪፕቶ በኢትዮጵያ መመረት መጀመሩም በቀጠናው ለሚገኙ ተማሪዎች ተደራሽነት የሚያሳድግ መሆኑን ገልጸዋል። The local production here in Ethiopia, it will certainly help for us to deliver ቢክ ስክሪፕቶ በኢትዮጵያ መመረት መጀመሩ እኛ የትምህርት ተደራሽነትን ለማስፋት ያለንን ዓላማ ለማሳካት በእጅጉ የሚያግዝ ነው። እንዲሁም የእያንዳንዱ ታዳጊ ልጅ እጅ ስክሪፕቶ እንዲጨብጥ ለማድረግ ያለንን ውጥን እውን ለማድረግ ይህ ትልቅ እርምጃ ነው። በኢትዮጵያ ደግሞ ያለው የመሰረተ ልማት የሰለጠነ የሰው ኃይል እንዲሁም ከሀገሪቱ መንግስትና ከግሉ ዘርፍ ጋር ያለን መልካም ግንኙነት ለስራው መሳካትና ለፕሮጀክቱ ተግባራዊነት ትልቅ አስተዋጽኦ ይኖረዋል። በቀጣይ በአንድ ዓመት ጊዜ ውስጥ ስክሪፕቶ ሀገር ውስጥ መመረት ይጀምራል የተባለ ሲሆን ከኢትዮጵያ በተጨማሪ ወደ ጅቡቲ፣ ሶማሊያና ኤርትራ የሚላክ ይሆናል ተብሏል። ጠቅላይ ሚኒስትር አብይ አህመድ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን በሀገር ውስጥ የማምረት አቅም መፈጠሩን ገለጹ። ጠቅላይ ሚኒስትሩ ለዚህ አገልግሎት የሚውሉ ድሮኖችን የሚያመርተውን የስካይዊን ኤሮቲክስ ኢንዱስትሪን መርቀው ከፍተዋል። በዚህ ወቅትም ኢትዮጵያ በጸጥታና ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል ከጀመረችው ጥረት ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንደገነባች በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ከጥቂት ዓመታት በፊት በሀገር ውስጥ ድሮን ስለማምረት የማይታሰብ ነበር ያሉት ጠቅላይ ሚኒስትሩ አሁን ላይ በራሳችን ባለሙያዎች ዲዛይን ተደርጎ የማምረት አቅም ላይ ደርሰናል ብለዋል። እንደዚህና እንደ ሆሚቾ የተተኳሽ ኢንጂነሪንግ ፋብሪካ ያሉትን አቅሞቻችንን የምናሳድገው ግጭትን ለማቀጣጠል ሳይሆን ግጭትን በሚፈልጉ ተዋንያን ፊት ግጭትን ለማስቀረት የሚችል አቅም በመፍጠር ሰላምና መረጋጋትን ለማጽናት ነው ሲሉም በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አክለዋል። በትግራይ ክልል በፖለቲካና በሌሎች ምክንያቶች ተቋርጦ የነበረውን የቀድሞ ታጣቂዎችን መልሶ ማቋቋም ስራ በሚቀጥለው ሳምንት ዳግም እንደሚጀመር የብሔራዊ ተሃድሶ ኮሚሽን ገልጿል። በዚህም በሚቀጥሉት 4 ወራት ውስጥ በትግራይ ክልል 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ይቀጥላል ተብሏል። ይህንንም ለማሳካትና ያለ እንቅፋት ስራውን ማስቀጠል በሚቻልበት ሁኔታ ላይ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጣይ ተግባራት የጋራ እቅድ ላይ ምክክር መካሄዱን ኮሚሽኑ አመላክቷል። ብሔራዊ ተሃድሶ ኮሚሽን ህዳር 2017 ዓ.ም ሀገራዊ ስራውን በይፋ ከጀመረ ወዲህ በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ17400 በላይ ለሆኑ የቀድሞ ታጣቂዎች የተሃድሶ ስልጠና የሰጠ ሲሆን ከዚህ ውስጥም 8000 የሚሆኑት የትግራይ ክልል የሚገኙ መሆናቸውን ከብሔራዊ ተሃድሶ ኮሚሽን ያገኘነው መረጃ ያመላክታል። ተመልካቾቻችን የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። ከየካቲት 24 እስከ 30 ቀን 2017 ዓ.ም ድረስ በሀገር አቀፍ ደረጃ በተከበረው የጨቅላ ህጻናት የአፈጣጠር ችግር ግንዛቤ ማስጨበጫ ሳምንት በመላ ሀገሪቱ ከችግሩ ጋር ለተዘለቁ ከ1000 በላይ ህጻናት ህክምና መሰጠቱ ተገለጸ። የጤና ሚኒስቴር ይህንን የገለጸው በመርሃ ግብሩ ማጠቃለያ ላይ ሲሆን ችግሩን በዘላቂነት ለመከላከል ለነፍሰ ጡር ሴቶች ክትባት መስጠት፣ የአመጋገብ ስርዓታቸውን እንዲያስተካክሉ ማድረግ፣ እንዳይረንና ፎሊክ አሲድ ያሉ መድኃኒቶችን እንዲወስዱ መምከር እንደሚገባም ተነግሯል። በተጨማሪም ነፍሰ ጡር ሴቶች በእርግዝና ወቅት ተገቢ ያልሆኑ ንጥረ ነገሮችን እንዳይወስዱ የምክር አገልግሎት መሰጠት ይገባል የተባለው ችግሩ ከተከሰተ በኋላ የህክምና አገልግሎት ተደራሽ እንዲሆን በዘርፉ ሰልጥነው የቀዶ ጥገና ህክምና አገልግሎት የሚሰጡ ሐኪሞች ብዙ አለመሆናቸውን በማጠቃለያ መርሃ ግብሩ ላይ እንደ ክፍተት ተነስቷል። በዓለም አቀፍ ደረጃ በየዓመቱ ከሚወለዱ ህጻናት መካከል 5% የሚሆኑት በኢትዮጵያ ደግሞ 2% ያህሉ በተፈጥሮም ሆነ ሰው ሰራሽ ምክንያቶች ከአፈጣጠር ችግር ጋር እንደሚወለዱ የጤና ሚኒስቴር መግለጹን የዘገበችው ሰላማዊት ሽፈራው ነች።
የጸጥታና የወሰን ማስከበር ችግሮችን ጨምሮ የኮንስትራክሽን ቁሳቁሶችና የማሽነሪዎች ዋጋ መጨመር በመንገድ ግንባታው ዘርፍ ተጽዕኖ ሲያሳድሩ መቆየታቸውን የኢትዮጵያ መንገዶች አስተዳደር አስታውቋል። የአንዳንድ የስራ ተቋራጮች ደካማ ፕሮጀክት አስተዳደርና የክፍያ እጥረት ደግሞ ለግንባታው ሂደት መዘግየት፣ ለዋጋ ልዩነት መፈጠር፣ ለጥራት ችግሮች መስተዋል እንዲሁም በኮንትራት ሂደት ላይ በሚፈጠሩ የህግ ክርክሮች ሳቢያ ፕሮጀክቶች እንዲቋረጡ እያደረጉ መሆናቸውም ተገልጿል። በኮንስትራክሽን ኢንዱስትሪው ዘርፍ እያጋጠሙ ያሉ ችግሮችን ለመፍታት የሚመለከታቸው የመንግስት አካላት አፋጣኝ መፍትሄ እንዲሰጧቸው የስራ ተቋራጮቹ የጠየቁ ሲሆን የኢትዮጵያ መንገዶች አስተዳደር በበኩሉ ችግሮቹ የአንድ ወገን ብቻ ለመሆናቸውን ገልጾ ችግሮቹን በጋራ ልንቀርፍ ይገባል ብሏል። መረጃውን ያገኘነው ከኢትዮጵያ መንገዶች አስተዳደር ነው። የኢትዮጵያ ቡናና ሻይ ባለስልጣን የኢትዮጵያን ቡና ለመግዛት ፍላጎት ካሳዩ የቻይና ባለሀብቶች ቡድን ጋር ምክክር አካሂዷል። ውይይቱ በዋነኝነት ያተኮረው ቻይና የኢትዮጵያን ቡና እንዴት በስፋት መግዛት እንደምትችልና የሀገራችን ላኪዎችም ምርቱን ወደ ቻይና የሚልኩበትን ሁኔታ ለማመቻቸት ነው ተብሏል። የቻይና ባለሀብቶች ቡድንና የሀገር ውስጥ ተወካዮቻቸው በቅርቡ የጋራ ስምምነት ሰነድ ከባለስልጣን መስሪያ ቤቱ ጋር በመፈራረም ወደ ስራ እንደሚገቡ ይጠበቃል ተብሏል። ባለስልጣን መስሪያ ቤቱ የቻይና ባለሀብቶች በቡናው ዘርፍ ከኢትዮጵያ ጋር ለመስራት ያሳዩትን ፍላጎት አድንቆ ለስራቸው ስኬት የሚፈልገውን ክትትልና ድጋፍ እንደሚያደርግላቸው አመላክቷል።